እንደዚህም ቢሆን ፊት የሰጠሁት። ሰላም ለምን በስርዓት አታወሪ? ምን እያልሽ ነው? ባጭሩ በቃ አንተነህ ፍቅረኛዬ ነበር። ምን? አዎ ሙሉን ታሪክ መስማት ከፈለግሽ ተረጋጊ። ቆይ እንዴት? ያኔ አንቺ ጋር ይሰራ የነበረ ሰዓት ነበር የተቀራረብነው። እኔ ነኝ ጉዴን ያላወቅኩት። እሺ እባክሽ ከዛስ? ፍቅር ጀመርንና ጥሩ ሁኔታ ላይ ሆነን ሳለ ያላሰብኩት ነገር ተፈጠረ። ምን ተፈጠረ? ባለፈው ታምሜ ሆስፒታል ገብቼ እንደነበር ታስታውሻለሽ አይደል? አዎ እሺ። ያኔ ግን ሀና እንዳለችሽ ታምሜ አልነበረም። እና ምን ሆነሽ ነበር? ከአንተነህ አርግዤ ነበር። እኔ አላምንም። ማርገዝ ብቻ ሳይሆን ጽንሱን አስወርዳለሁ ብዬ ነበር ያኔ ሆስፒታል የገባሁት። ሰላም አሁን ቀጥ ብለሽ ይሄን ቤት ለቀሽ ውጭልኝ። እማዬ አንቺ ክብረ ቢስ ወራዳ፣ ውጭልኝ ብዬሻለሁ። ውጭልኝ። ለምን? አንቺ አይገባሽም። ውጭልኝ እባክሽ እማዬ። ሰላም ቀጥ ብለሽ ውጭልኝ። እያልሽ ነው? እኔ እናንተ ከአንድ ማህፀን የወጣ ነው ቢባል ማንም ሰው አያምንም። ምንም ይሁን ምንም በአንቺ ደስተኛ የሆንኩትና በማንም ደስተኛ ሆኜ አላውቅም። ተሳስተሃል ምናሴ። እዚህ ምድር ላይ ደስተኛ ከሆኑ ወንድሞች መካከል አንዱ እኔ ነኝ። ለዚህ ደግሞ ምክንያቱ አንቺ ነሽ። ምናሴ የሆንኩትን ነገር እንድነግርህ ነው አይደል እንደዚህ የምትለኝ? ሰላምዬ፣ እኔ እዚህ ምድር ላይ ምንም ነገር አጥቼ መኖር እችላለሁ፣ እማዬንም አባዬንም። ግን ደግሞ አንቺን አጥቼ መኖር አልችልም። ታውቂያለሽ፣ የምኮራበት ነገር ቢኖር የአንቺ ወንድም ሆኜ በመፈጠሬ ነው። ምናሴ ስለ መድኃኒዓለም በቃ ስለ መብርሃን ብለህ ተወኝ። ቆይ ሰላምዬ ምን ሆንሻል? እኔ ለዚህ ቤተሰብ ማፈሪያ ነኝ። ማንም ሰው ሊኮራብኝ አይገባም። ኧረ አንቺ እንደዚህ አይነት ልጅ አይደለሽም። አንተ ሴት ታውቀኝና ይቅርታ፣ በጣም ትንሽ ዘገየው። ችግር የለውም። ምን ይምጣልሽ? ምንም አልፈልግም፣ ግን ለምን እንደፈለግከኝ ንገረኝና ልሂድ። እንዴ በጣም ቸኩለሻል እንዴ? አዎ ቸኩያለሁ። ምን ሆነሻል ቤቴ? ከአንተ ጋር መታየት ለኔ ጥሩ አይደለም። እንዴ ማለት? አቶ መስፍን ከአንተ ጋር ያለኝ ግንኙነት ብዙ መዘዝ ይዞብኝ እየመጣ ነው። እንዴ ደግሞ ይሄ ምን አደረኩኝ? አንተ ምንም አላደረከኝም። እንዴ ስለምን መዘዝ ነው የምታወሪው? አሁን ለምን እንደፈለግከኝ ትነግረኝ? በዚህ አይነት ሁኔታ እንዴት ነው የምነግርሽ? ችግር የለም፣ በምንም አይነት ሁኔታ ውስጥ ብሆን መስማት እችላለሁ። ይኸውልሽ ለቤተሰብ የሚጠቅም ነገር አለ ያልሽው እንድትነግረኝ እፈልጋለሁ። ሰላም እህቷ ከነገረቻት በኋላ መረጋጋት አቅቷት ለእናቷ እናገራለሁ ብላ እየደነፋች ነበር። ሀና ደግሞ አሁንም አየ መስማት የለባትም፣ ተረጋግተን ሁለታችን እናካገርና ከዛ የሚሆነውን እናደርጋለን ስትላት፣ በጭራሽ እኔ እኮ እስካሁን አንቺ አደጋ ውስጥ መግባትሽን ስላላወቅኩ ነው እንጂ አንቺ አደጋ ውስጥ ከገባሽ እንዴት እኔ እንደዘምላለሁ አንቺን ልጠብቅሽ ይገባል እያለቻት ነው። እሷ ደግሞ እኔ ከራሴ መጠበቅ አያቅተኝም፣ ስለዚህ አንቺ መረጋጋት አለብሽ እያሉ ሁለታችን ሲጨቃጨቁ በመሀል ምናሴ መጥቶ የቀኑ አልበቃ ብላችሁ ደግሞ በሌሊት መጨቃጨቅ ጀመራችሁ እንዴ? ሀና አንቺ ትሻያለሽ ብለን ስናስብ ጭራሽ አንቺም እንደሷ ማበድ ጀመርሽ ብሎ የሰላምን እብድ እንደሆነች ነገራት ማለት ነው። ሰላምም ተናደደች። እንዴት እንደዚህ ትለኛለህ አንተ ልጅ እረፍ ብያለሁ እያለች እየጮኸችበት ነበር። እናም የራስሽ ጉዳይ ብሎ ጥሏት ሄደ። እና ምንድነው በሌሊቱ ያጨቃጨቃችሁ ብሎ ለሀና ሲጠይቃት ምንም አድርም በቃ ግባ እናተኛ ብለው እነሱም ወደ ክፍላቸው ሄዱ። በሌላ በኩል ቤቲ የእህቷ መጥፋት በጣም ስላሳሰባተኝ አቶ በቃሉን ይቅርታ እየጠየቀችው ነበር። አቶ በቃሉ ግን እንደማያውቅና ምንድነው ይቅርታ የምትይ ምናምን ብሎ በጣም ተናዶ እየነገራት ነበር። እሷም የጽዮን መጥፋት እጅህ እንዳለበት እርግጠኛ ነኝ፣ ስለዚህ የምታውቀው ነገር ካለ ንገረኝ እያለችው ነበር። እሱ ግን መጨረሻና ታዲያ ይቅርታ እኔን ይቅርታ እየጠየቅሽ እንዴት ትጠራጥርኛለሽ ብሎ ጮኸባት ማለት ነው። በዚህ ምክንያት እንግዲህ ቤቲ ትልቅ አደጋ ውስጥ ናት። ምክንያቱም እህቷም ጠፍታለች። እሷንም ደግሞ የሆነ ነገር ሊያረጋት ይችላልኝ። ጨካኝ ሰውዬ ምንም የሚያስቆመው ነገር የለም። ወይዘሮ ባይሽንም የገደላት እሱ ስለሆነ ማለት ነው። እና ምናሴ የሁለታቸውን መጨቃጨቅ ስለሰማና ሰሞን ውስጥ ቤት ውስጥ እያደረጉት ነገር ደስ ስላላለው ሜላትም ያው አታስተውልም። ምክንያቱም ከባሏ ጋር የምትጨቃጨቀው የምትነታረከው ነገር ፋታ እየሰጣት ስላልሆነ ጭራሽ ልጆቿ ምን ላይ እንዳሉ ቼክም አላረገቻቸው። ምናሴ እየነገራት ነበር። እነዚህ ልጆች ሁለታቸውም ጥሩ የሆነ ነገር የደበቁት እንዳለ ይሰማኛል። ስለዚህ የሆነ የደበቁት ነገር አለ ብሎ ነገራት ማለት ነው። እሷ ሜላትም እንግዲህ በምታጣራበት መልኩ ልታጣራ ትችላለች። ሁለታቸውንም አግኝታ
በሌላ በኩል አቶ መስፍን ወደ አባባ ኖላዊ ሂዶ ያስጨነቀውን ጉዳይ እየነገረው ነበረ። በቤቴ ጉዳይ ያለውን ያው በትንሹም ቢሆን አባባ ኖላዊ ያውቃሉ እና እሱ ምን ማድረግ እንዳለበት የሚያማክረው ሰው ስለጠፋ ያው ከዚህ በፊት ያውቃሉ አባባ ኖላዊ። እናም ሂዶ ቤት የምትባል ልጅ ነበረች አንዲት ልጅ እና ላገኝህ እፈልጋለሁ የቤተሰቡን የሚያድን ሚስጥር ልነግርህ እፈልጋለሁ እያለች ነው። ላገኛት ወይስ አላገኛት በሚለው ዙሪያ ነበር እያማከሩት የነበሩ። አባባ ኖላዊም የራሳቸውን ሀሳብ ሰጥተውታል። እሳቸውም ያሉት ያው እሷ ምናልባት ተንኮል አስባ ሊሆን ስለሚችል ያን ቤተሰብክን ለመጉዳት ሌላ ነገር ውስጥ ለመክተት አስባ ስለሆን ስለሚችል ብቻህን አገኛትና መጀመሪያ የምትለውን ስማ ብለው መከሩት ማለት ነው። እንደውም ለምን አብረን ሂደን አናገኛትም ስላት በጭራሽ እኔ እናንተ ቤተሰብ መካከል መግባት አልፈልግም፣ ስለዚህ ሂድና ብቻን መጀመሪያ አውራትና አናግራት ብለው በነገሩት መሰረት ደውሎ ሊያገኛት ፈለገ። እናም ተገናኙ ከቤቲ ጋር። ቤቲም በጣም ተጨናንቃ ነበረ እና ልትነግርኝ የፈለግሽውን ነገር ልትነግርኝ እፈልጋለሁ፣ ነገር ሚስጥር ነው ያልሽውን ሲላት በጭራሽ እኔ ከአንተ ጋር መታየቴ አደጋ እየፈጠረብኝ ነው፣ በጣም ብዙ መዘዞችን እያመጣብኝ ስለሆነ ከአንተ ጋር መገናኘት አልፈልግም፣ ልነግርህም ፈቃደኛ አይደለሁም። አሁን ላይ መንገድ ይኑርብኝ አይኑርብኝ አላቅም፣ ስለዚህ አስቤበት እነግርሃለሁ ብለው ጥለው ሄዳለች ማለት ነው። እሱም በዛ ተናዷል። ምክንያቱም እሷ መጀመሪያ እነግርሃለሁ ብላ ከወይዘሮ ሜላት ከራሱ ቀን በቀን እያነታረካቸው እያጨቃጨቃቸው ያለ የእሷ ጉዳይ ነው። ስሟ ሲጠራ ገና ነው ወይዘሮ ሜላት ደሟ የሚፈለውና ሁለታቸው መጨቃጨቅ የሚጀምሩት። አባባ ኖላዊም ይህን ጉዳይ ከሰሙ በኋላ ያው ሀኒቾ እንዳትጨነቅና የእሷ መጨነቅ ስላሳሰባቸው ወደ ወይዘሮ ሜላት ሄዶ ያው ቡናም አይጠጣም እና ምንም ነገር አልጠጣም የሆነ ጉዳይ ላወራሽ ነው የመጣሁት ብሎ ከዚህ በፊት እንግዲህ ቤቲ የምትባልሽ ለማግኘት እንደሚፈልግና ከእሷ ጋር ያለውን ችግር መጥቶ ባለቤትሽ ነግሮኛል ብሎ ነገራት ማለት ነው። እናም አንቺም ፍቃደኛ ሁኝና መረጋጋትን መቆጣቱን ትለሽ ተረጋግተሽ ያላችሁን ችግር እና ምናልባት እች ልጅ ከዚህ በፊት ያው ጠላታችሁ እናንተ ብዙ ስለሆነ ባዩሽም የገደላት ሰው ከእሱ ጋር የተያያዘ ነገር ያለ ይመስለኛል እና አግኝታችሁ ቤት ውስጥ ጠርታችሁ ማድረግ ያለባችሁን ነገር መስማት ያለባችሁን ነገር ብሰሙ ለእኔ ደስ ይለኛል። እኔ ለእናንተ ብዬ ሳይሆን የልጅ መጨነቅ ስላሳሰበኝ ነው ብለው እሳቸውም የበኩላቸውን ተወጥተዋለኝ። እናም እሱ እሺ በቃ አንተ እንዳልከው አደርጋለሁ፣ ስለዚህ ለማነጋገር እሞክራለሁ ተረጋግቼ ብላ ፈቃደኛ ሆናለች ማለት ነው። እናም አባባ ኖላዊ ቁርስ ተጋብዘው ስለመጡ ሀኒቾ ምግብ እንብላ ብትላቸው እሳቸው ግን በልቼ ነው የመጣሁት ብለው በዛውም አጋጣሚ አባቷ እንደመጣና በቤት ያለውን ጉዳይ ስለነገራት በዛም ጉዳይ እሳቸው እንደተነጋገሩበት ነው እየሰማችው። እሷ ግን የዚህ ቤተሰብ ነገር በጣም ነው የሰለችኝ፣ ምክንያቱም ካገኘኋቸው ቀን ጀምሮ የእነሱን ጭቅጭቅ መስማት ሰልችቶኛል ብላ የተናደደችባቸው ነበር። እናም መረጋጋት አለብሽ ብሎ አባባ ኖላዊም ነግረዋት ወደ ውጭ ሄዱ ማለት ነው። ወይዘሮ ሜላት ጋር ለመገናኘት ነው የሄዱት። በሌላ በኩል የነ ሰላም አጎት ድማሙ በጣም ተነዶባቸው ሁለታቸው ነው ለማናገር እየሞከረ ነበር። ቆይ እናንተ ሰዎች ግን ምን እየሆናችሁ ነው? ቆይ ልጆቹ እናንተ ናቸው ወይስ እነሱ ናቸው? ለምን ደግሞ አትከታተሏቸው? የት እንደሚውሉ ምን እንደሚያደርጉ ልጆቻችሁን መከታተል አለባችሁ። ምክንያቱም እዚህ ቤት ውስጥ እናንተ በራሳችሁ ጭቅጭቅ ውስጥ ቢዚ ሆናችሁ ስላላስተዋላችሁ ነው እንጂ ብዙ ነገር እየተፈጠረ ነው ያለው። ልጆቹ ጥሩ ሁኔታ ላይ አይደለም እያለ እየመከራቸው ይገኛል። እነሱ እኮ ትልቅ ናቸው፣ አሁን ላይ እኛ ክትትል የሚያስፈልጋቸው አይደለም። ስለዚህ አትጨነቅ ብታው እሳቸው ምንም አትጨነቅ እነሱ የራሳቸውን ያውቃሉ ብላ ብትነግራም አቶ መስፍንንም ሁላቸውንም ለማናገር ሞክረው ግን ከሁለታቸውም ያገኙት መልስ ያን ያክል አይደለም። ስለዚህ ልጆቹ የሚያሳዝኑኝ ያለ ወላጅ መቅረታቸው፣ በቃ ወላጅ እያላቸው ወላጅ እንዳለላቸው በቃ ብቻቸው መቅረት ነው የእናንተ ጉዳይ፣ ስለዚህ ተውኝ ብሎ በመጨረሻም ጉዳዩን ዘግቶታ ማለት ነው። ምክንያቱም እሱ ያለውን ነገር ቤት ውስጥ ስለሚከታተል እንደውም ጠላቶቻቸውን ሁላ ዞር ዞር ብዬ ባገኝና እያለ እየፎከረ ነበር፣ የቤተሰብ ጥቃት ስለማይወድ ማለት ነው። ሰላሚናም ከቅዱስ ጋር ጥሩ ሁኔታ ላይ አይደለም። ስልክ በተደጋጋሚ እየደወለላት ስለማታነሳ እዝራም ያው ጓደኛው ስለሆነ የቅዱስ ጓደኛ ለማናገር ሞክሮ ነበር። ችግራቸው በመሀላቸው የተሆነ ክፍተት እንደተፈጠረ ስለተረዳ ምን ሆናችሁ ነው? እኔ ላናግርሽ የመጣሁት በሱ ጉዳይ ነው። ስለዚህ ለምንድነው ስልክ ማታነሽበት? የተፈጠረ ነገር አለ ወይ ሲላተኝ ምንም የተፈጠረ ነገር የለም ብላ ነው በአራት ነጥብ የዘጋችውና በቃ እሱ
ይወድሻል፣ እንድትጎጂው አልፈልግም። በጣም ጥሩ ልጅ ነው። ስለዚህ የማይሆን ከሆነ በጊዜ እንድታሰናብችው እፈልጋለሁ ሲል አታስብ፣ ችግሩን በአጭር ጊዜ ውስጥ ፈትቼ የምነግርህ ይሆናል ብላ በዚህ ተሰናብቷል ማለት ነው። እንግዲህ ሰላም አንተነህ በህይወቷ ከመጣ ወዲህ ማልቀስ፣ መጨነቅ፣ መበጥበጥ ጀምራለች። እናም ይህ የሚሆነበት ትልቁ ከኋላ ያለፈው ታሪኳ ነው። እሱን ያለፈው ታሪኳ ለእናቷ መታ ስላልተነገረች እናቷም በእርግጥ ብትናገርም ቱግ ስለምትልና ለራሷ ክብር ብቻ ስለምትጨነቅ ልጇን ስለማታዳምጣት ነው የደበቀቻትም። በዛም ምክንያት ሰላም ተጨንቃለች። ምክንያቱም ስሰማ ምን ልትላት እንደምትችል ስለምታውቅ፣ አሁን ግን በሰላም ሀና ስለመጣባት ይህን ልጅም በቤተሰቧ ብዙ መዘዝ ሊያመጣ እንደሚችል ስለተረዳቸው ለእናቷ መናገር ነው የቆረጠችው። እና ሂዳ እናቷን ቁጭ አድርጋ ላናግርሽ ፈልጋለሁ ብላ እውነቱን ነገረቻት። ወይዘሮ ሜላትም በጣም የደነፋችው ስትሰማ አንቺ ወራዳ ባለጌ ነሽ ውጭልኝ ከቤት ብላ እንግዲህ ከቤት ሳትሰማ ታባራታለች። ጭራሽ ፍቅረኛ መሆናቸውን ማታቅ፣ ጭራሽ ደግሞ አርግዛ ማስወረዷን ማታቅ። ይህን ስትሰማ በጣም ነው የተናደደችባት። እንግዲህ ሰላሚናም በጣም እያለቀሰች ከቤት ወጥታለች። ወይዘሮ ሜላትም አዋረድሽኝ እያለች በጣም ተናዳ እየጮኸችባት ነበር።